ተስፋውን አለምነህ የአማራ ዲሞክራሲያዊ ኃይል ንቅናቄ ፓርቲ ሊቀመንበር እንዲሁም ደግሞ በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ እንኳን ደህና መጡ። እንዲሁም ደግሞ ለጊዜውና ለሀሳቦት እጅግ አመሰግናለሁ። እኔም አመሰግናለሁ። ኢትዮጵያ የሰባተኛው ጠቅላላ ምርጫን ለማካሄድ ዝግጅቶች እየተደረጉ ነው። እንዲሁም እናንተ ደግሞ የአባላትን ምዝገባ የእጩዎችን ምዝገባ እያደረጋችሁ እንደሆነ ይታወቃልና እስካሁን ያላችሁ ዝግጅት ምንድነው? እንደሚታወቀው ስድስተኛው ሀገራዊ ምርጫ በኢትዮጵያ ፖለቲካ ታሪክ ውስጥ አዲስ የሆነ መሰረት ጥሎ ያለፈ ነው። ያም ምንድነው? ፖለቲካ ፓርቲዎች በተቃርኖ ብቻ ሲሳሳው የቆዩትን በማቻቻልና አብሮ በመስራት በሚል የለውጡ መንግስት ያመጣው ጅማሮ አዲሃንም ተጠቃሚ ሆኖ አብሮ ስንሰራ ነው የቆየ ነው። በዚህም ሀገር እንደ ሀገር ያተረፈችበት የህዝብ ፍላጎት አስቀድመን ከመንግስት ጋር አብረን የሰራንበት እና የሰለጠነ የፖለቲካ ባህል ያራመድንበት የነበረ ነው። ስለዚህ ከስድስተኛው ተጠቃሚ ነን ብለን ካለን ያንን የምናዳብርበት አዲስ የፖለቲካ ባህል በኢትዮጵያ እያንጃበበ እየመጣ ህዝብ ተስፋ የሚያደርግበት ስለሆነ ይህንን የምናስቀጥልበት ነው የሚሆነው። ምርጫው ሰባተኛው ሀገራዊ ምርጫ እንደሚታወቀው ሌላም አዲስ ነገር ይዞ ይመጣል። ሀገራችን እንደ ሀገር የዲጂታላይዜሽን መርህን እየተከተለች ነው። ስለዚህ የኢትዮጵያ ብሔራዊ ምርጫ ቦርድም ዘንድሮ ለየት የሚያደርገው እጩዎችን የሚያስመዘግበው በዲጂታል ነው። እጅግ የሚያስደስትና አንድም እንደ ሀገር የቴክኖሎጂ እየተቀላቀለን ያለ ነው። ስለዚህ ይህንን የምናመሰግነው የምናከብረው የምናስቀጥለው ነው የሚሆነው። ሁለተኛ ደግሞ ድካምን የሚቀንስና ለፖለቲካ ፓርቲዎችም ምቹ ሁኔታ የፈጠረ ነው። ስለዚህ በዚህም ተጠቃሚዎች ነን። አሁንም እጩዎቻችን በመላው በምንንቀሳቀስበት በሁሉም አካባቢ በተገቢ ሁኔታ እያስመዘገብን ነው የምንገኘው። የሰለጠነ የፖለቲካ ስርዓት ለማጽናት ከዚህኛው ምርጫ ምን ይጠብቃሉ? እንዲሁም ደግሞ በአጠቃላይ አሁን ያለው ዝግጅት ይህንን ለማጽናት ምን እድል ይሰጣል? ከመንግስት ጋር አብረን መስራት መቻላችን ሰፊ የሆነ ልምድ አግኝተናል። መንግስትነት ምንድን ነው? ኃላፊነት ምንድን ነው? ይህንን በተግባር እንቅስቃሴ ውስጥ ብዙ ተሞክሮ ያገኘንበት ነው። ሀገር እንደ ሀገር ያሸነፈችበት ነው። እንደሚታወቀው በኢትዮጵያ ፖለቲካ ታሪክ ውስጥ በተለያየ የፖለቲካ ፓርቲ ውስጥ አብሮ ሆኖ ከምርጫ ማግስት እስር፣ ግድያ፣ ማሳደድ ነው። ያ ቀርቶ ግን ኑ አብረን ቁጭ እንበል፣ ኑ አብረን እንነጋገር፣ የጋራ ሀገር ነው የሚል አዲስ የፖለቲካ ባህል ነው እየተገነባ ያለው። እርግጥ ነው ብዙ ፈተና አለው። ይህ የፖለቲካ ባህል አዲስ እንደመሆኑ መጠን ይህንን የፖለቲካ ባህል ለማሳነስ ለማኳሰስ ረጅም ርቀት የሚሄዱ ብዙ ኃይሎች አሉ። ግን ሀገር እንደ ሀገር ይህንን ተቋቁማ አሸናፊ ሆና ብዙ ፓርቲዎች ከመንግስት ጋር አብረው በመስራታቸው በርካታ ስኬቶች ተመዝግበዋል የሚል የጸና እምነት አለን። እኛም እንደ ፓርቲ በርካታ ነገሮችን ነው ያተረፍንበት። መልካም። በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ እንደሆነዎት አሁን ለሰባተኛው ጠቅላላ ምርጫ በጋራ ምክር ቤት ውስጥ ያሉ ፓርቲዎች ዝግጅት እንዴት ይገለጻል? እንግዲህ በምዝገባ ሂደት ላይ እንደመሆኑ የሚነሱ ችግሮች አሉ ወይም እንዴት ይገለጻል የሚለውንም ቢያነሱልን። የስራ አስፈጻሚ ስብሰባ ነበረን። በርካቶች የፖለቲካ ፓርቲዎች እጩ በከፍተኛ ሁኔታ እንዳስመዘገቡ ተነጋግረናል። እንደ ምክር ቤት የምክር ቤት አባል ፓርቲዎች በመላ ሀገሪቱ የሚንቀሳቀሱ ናቸው። እሱን እንግዲህ ዳታውን ማወቅ አይቻልም። እንደ አዲሃን ግን በምንወዳደርባቸው አካባቢዎች ሁሉ እጩዎቻችን እያስመዘገብን ያለ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ችግሮችን የምናቀርባቸውን በምዝገባ ሂደት ማለት ነው እየተከታተለ እየፈታልን የሚገኘው ይሄ ከወትሮው ለየት ባለ ሁኔታ በቴክኖሎጂ መሆኑም ፈጣን ምላሽ እየሰጠን የሚገኘው። ችግሮች ይከሰታሉ። እነኛን ችግሮች ግን አፋጣኝ መልስ እየሰጠን ይገኛል። ስለዚህ በሞላው በምንቀሳቀስበት አካባቢ እየተሳተፍን ነው የሚገኘው። አቶ ተስፋውን አለምነህ የአማራ ዲሞክራሲያዊ ኃይል ንቅናቄ ሊቀመንበር እንዲሁም ደግሞ በአማራ ክልል የሚንቀሳቀሱ ፓርቲዎች የጋራ ምክር ቤት ሰብሳቢ፣ ስለ ጊዜዎት እጅግ ነው የማመሰግነው።